በጭንና በእንትን የሚደሰት ሰው አይደለም። እስኪ ሄደሽ እስኪ ማናረማል ገሽት እንደሚያስቡና የሰራችሁት ነገር አንድ ላይ ይባላል። እንዴ ምን እያደረግሽ ነው? ችግር የለም ጋሼ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሼ ቃል እገባለሁ። አይ ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሼ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እያማልሽ ንገሪኝ። እሺ ጋሼ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አሁን ጋሼ ተረጋጋሽ ሰላም። ዳጣ ናት። ሰላም 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 ለነፍሰ ጡር ሴት የማይሆን ነገር አንቺ ሰላም 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 ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ዳንጣ ክፍል 57 ተለቋል ማለት ነው። ሰላም ስለ ልጅዋ ዳንጣ አውቃለች ማለት ነው። አዎ ተረጋግቻለሁ ንገረኝ ስትለው እሺ ልጅሽ እያለ ዳንጣ ናት ልጅሽ ሲላት ቃልም መመለስ አቅቷት ሰላም እራሷ ስታለች ማለት ነው። ሰላምና ዳንጣ እንዳይገናኙ ቃል አስገብቷታል። እንዳትነግሪያት ምንም ይሁን ምንም ልትነግሪያት አልፈልግም እንዳትነግሪያት ብሏታል ማለት ነው። እስከ መቼ ነው የማልነግራት ስትለው እኔ ለእናቱን እስከምናገር ድረስ እንዳትነግሪያት ብሏታል። ሰላም ራሷ ስታለች ራሷን ሆስፒታል ሲያደርሳት ራሷ ስታለች አልነቃችም። እስካሁንም ድረስ ያው መተንፈስ እንደማትችል ተናግሯል ብሎ እየነገራት ነበረ ዳንጣም ሆስፒታል ድረስ ስትሄድ አትገቢም አንቺ ይቅርብሽ እዚህ ጋር መኪና ውስጥ ቁጭ በይ ብሎ አስቀመጣታል ማለት ነው። ለምንድን ነው ይሄን አክል ለሰላም የምትጨነቂላት ሲላት ለዳንጣ እኔ እንጃ ዝም ብላ ታሳዝነኛለች አላቅም በቃ ትለዋለች ማለት ነው። ከዛ መዓዛ ደውላ የት ጠፋ በዛውም ትጠፋለህ ወይ ምን ሆና ነው ሰላም ይሄን አክል ራሷ የሳተችው ትለዋለች። ይሄ ስትነቃ እናወራበታለን አሁን ምንም ይቅር እያለ የትዬ መዓዛ ደረጀ ይመልስላታል ማለት ነው። እዚህ ጋር አርጁ በር ላይ መጥቶ እስኪ አቢጌን ጥሪልኝ ምግብ የለም እኛ ቤት ትለዋለች ማለት ነው። ውሃ አይ ምግቤን
ሁሉ ነገሬ አቢጌ ናት፣ አንዴ እስኪ ጥሪልኝ ሲላት በድንጋይ ታባርረዋለች ማለት ነው። ከዛ እናቱ ወደ ቤት ይመጣና ቤቱ ሲያየው ጭር ብሏል። ማንም የለም ወይ ሲላት እኔ ያለሁ የለም ወይ ምን ያደርጋሉ እነሱ ትለዋለች ማለት ነው አቢጌ። ከዛ ወሱ የሄደበት ላይ ቁጭ ብላ ጸጉሩ እያሻሸች እኔ እኮ እወድሃለሁ አንተ አትወደኝም ትለዋለች። ተይኝ ዞር በይ እያላት እየተከራከሩ በቃ አሁን እኮ ሰው የለም እስኪ ገብተን እንደሰት ስትለው እኔ እኮ በጭንና በእንትን የማምን ሰው አይደለሁም የራሴ ክብር አለኝ ይላታል ማለት ነው። እሺ ክብር አለኝ ምትል ከሆነ የኔ ካልሆንክ ይሄ ቤት ለቀህ ውጣ ስትለው እኔ ይሄ ቤት እኮ ቸግሮኝ አይደለም የተቀመጥኩት ሲላት እና ቸግሮ ካልሆነ ለምን ቤቱ ጥለህ አትወጣም? እናቴ ትሙት የኔን ነው የምትሆነው አልለቅህም ብላ ትዘትበታለች ማለት ነው። ከዛ በዚህ በኩል ጋሽ ደረጀ ዳንጣን በመኪና ይዟት መጥቶ ምሳ ስሩ እስኪ ይላታል። ዳንጣም ክችን ገብታ የምትሰራውን ነገር ጠፍቶባት አንዴ ቢላዋ ታወጣለች፣ አንዴ ሽንኩርት እንደሚለጥ ትሆናለች። ከዛ ኪችን ውስጥ ድስት ውስጥ ወጥ ታገኝና እየበላች ጋሽ ደረጀ ይመጣባታል። ከዛም ዳንጣ ምን እየሰራች ነው ምግቡ አለቀ እንዴ ሲላት አሁን ይደርሳል ስትለው ምን እየሰራች ነው ይላል። እያጸዳሁት ነው ትለዋለች ማለት ነው። ከዛም እሱ እሺ በቃ እንውጣ ምሳ ልጋብዛችሁ፣ ግን ነገ በጠዋት ቁርስ ሰርታችሁ ትበላላችሁ፣ ሰላም የተሸከመችው ስንት ጉድ ነው ሲል እሷም ብር ጨምሮላት ችላናለች ትለዋለች ማለት ነው። እንደዚህም እያሉ አብዬና ውሃ ሴትና ወንድ መሆኗን እስኪ ከፍተሽያት ትላታለች ማለት ነው ዳንጣ። ውሃም እንደዛ ያለቻትን ሄዳ የአብጌ ሁለት እግሯ ከፍታ ልታያት ስትሞክር አብጌ ጮሃለች ማለት ነው። ከዛም እያራሮጠች ከግቢው እያራሮጠች ወደ ቤት ይገባሉ ማለት ነው። ወደ ቤት እየገቡ ጋሽ ደረጀ ተክዞ ቁጭ ብሎ ነበረ። አብጌ ሄዳ ምንድነው ያስጨንቅህ ምንድነው ያሳሰበህ ስትለው እሱም አንስቶ የኔ ማስጨነቅ መፍትሄ ለመስጠት ነው ወይስ ስላስጨነቀኝ ጉዳይ ለመስማት ፈልገሽ ነው እያለ መልስ ይሰጣታል ማለት ነው። አይ አባዬ እኔ በእኔ ነገር ልትጨነቅ አልፈልግም፣ ልጅህ አይደለሁም ወይ ቀጥተህ መክረህ መመለስ እንጂ ስትለው እሱም ነበረ የቤቱማ የመጀመሪያ ልጅ ነበርሽ፣ ግን የምትሰሪውን ነገር እንትን የለውም ሲላት እኔ እኮ አንተ ነህ እውነት አውጪ ስትለኝ ያሳደገኝ ስትለው አትዋሺ ልበልሽ እንጂ የሰው ህይወት ውስጥ ገብተሽ ፈትፍቺ ብዬሻለሁ ወይ እያለ ይመልስላታል ማለት ነው። እንደዛም ሲሉ የዳንጣ አትግቢ የሆነችውን ነገር እንዳትጠይቂያት የባሰ ይብስባታል እያለ ይመልስላታል። እሺ አልጠይቃትም፣ ግን እኔ እኮ መሄድ አልፈልግም ገብቼ ሳላያት ትለዋለች። ከዛ የአርጁንና ዳንጣ መንገድ ላይ ተገናኝተው ምን እያወራህ ነው ስትለው በቃ ንገሪያት እንዳበድኩ ሲላት አሁን እኮ እሷ ልታገባ ነው ትለዋለች። ልታገባ ነው ብሎ ደንግጦ በቃ ህይወቴ እዛ ይሁን እኔ እረገላገላለሁ ሲል እረ ተረጋጋ ብላ አስቀይሳ ልብስ ልታገባ ነው ያልኩህ ትለዋለች። ከዛም እሱም ቁጭ ይላል ማለት ነው። እዚህ ጋር ውሃ ርቧት አንዴ ማድቤት አንዴ እንትን ትላለች። ከዛ ምጥመታ ወተት ስጨኝ ስትላት ወተትም የለም ምግብም የለም አልበላሁም ስትላት እሺ ነይ እንሂድ የኛ ቤት ትበያለሽ ትላታለች ማለት ነው። መጠን ወስዳ እነሱ ቤት አብልታ ስታመጣት ከዛም በኋላ እዚህ ከመጣችን በኋላ ርቦኛል የሆነ ምግብ ስሪ ስትላት ዳንጣ ምን ልስራ ሽሮ ብቻ እንዳትስሪ ሌላ ምግብ ስሪ እኔ እነ ምጥን ቤት የበላሁት ሽሮ ነው ትላለች ማለት ነው። እና ሰላምን ለምትወዱ ሰላም ያው ጽንሷ በጤንነት እንዳለና እሷ ግን እንዳልነቃች ነበረ የተናገሩት። ሰላም በልጇ ድንጋጤ ዳንጣና ሲባል በፊት መጠረጠረችው ነገር ስለነበረ
ብቻ የጠረጠርኩን ነገር እንዳይሆን እያለች ነበረ። የጠረጠረችው ነገር ስለሆነ ትንሽ ደንግጣለች ማለት ነው። ራሷ ስታ ነበረ፣ ልቧም መስራት አቁሞ ነበር። እንግዲህ በ158 ይዘንላችሁ እንመጣለን። በ58 ይዘንላችሁ ብቅ እንላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ ከልብ አመሰግናለሁ። ቪዲዮ ቴሎ እንዲደርሳችሁ ለብዙ ሰው እንዲደርስ ላይክ እያረጋችሁ እንድትከታተሉን በአክብሮት እንጠይቃለን። ለዛሬ በዚህ ይብቃን።